ነው? እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰጽ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም ዓይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናቅ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር፣ ለአባቶቻችን ለዓለምን ፍታዎቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ ያስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴ መቶ ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላል። ነገር ግን አባቶቼ እንድትረዱልኝ እነዚህ ስህተቶች የፈጸምኩት በድፍረት አይደለም። በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። አዝመናል። ብዙ ያለቀሱ አባቶች እሸቱ አፈቀላቸው ነው። በጣም ከሚገርም እኛኛ ሲመጣ ጎንበስ እያለ እሺ አባቶች በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነው። እንደዚህ አድርጌ ምንድን ነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛው ነገር ደግሞ የማይረባ ረባ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባ ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስና ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግረው የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ
ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነው እና እባካችሁ አባቶቻችን እናንተም ይብቃችሁ። በጣም አዝነናል። ብዙ ያለቀሱ አባቶች እሸቱ አፈቀላቸው ነው። በጣም ከሚገርመው እኛኛ ሲመጣ ጎንበስ እያለ እሺ አባቱ በጣም ለስላሳ አንደበት ነው ያለው። እኛን አላቆየም በደቂቃ ነው ያሳመነው። እንደዚህ አድርጌ ምንድን ያለን ፕሮጀክት ልሰራላችሁ የሆነ ምናምን በቃ ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይክና ኮፒ ሊንክ እያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረባ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባ ሆኖ እናንተም ሂዱ እንደዚህም አድርጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስና ግብሩ እንዲህ ነው ወይ? ልጅ ነው እሸቱ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይህ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግረው የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነው እና እባካችሁ አባቶቻችን እናንተም ይብቃችሁ። በጣም ለምሳሌ አብረንታንት ገዳም ሁለት ማህበራት አሉ። ሁለቱ ማህበራት መካከል በጣም ትልቅ ችግር አለ። ዘረኝነት አለበት፣ ጥቅም አለበት። ሀሳቡን ሰምታችሁት ከሆነ ሙሉ ሰምቻለሁ፣ ሁለቱንም ሶስተኛውንም ጭምር ማለት ነው እና ብዙ ችግር አለ። አሁን ደግሞ የሴቶች ማህበር የሴቶች ገዳም የሚል ተጨመረበት። ከዛ ደግሞ እሸቱ የሚል ደግሞ ተጨመረበት እና እሸቱ ያጠፋቸው ነገሮች አሉ እዛ ሄዱ ያደረጋቸው። ቀድሜ ጽፌ ነበር ፌስቡክ ላይ በዚህ ጉዳይ ባያደርግ ብዬ ማስበውን ልክ ነው ጥሩ አደረገ ያልኩትንም ለመርዳት መሞከሩ ጥሩ ነው። የሰራቸው ግን ለቪዲዮ ማሳመሪያ ተብሎ ገዳም ውስጥ መሯሯጥ የመሳሰሉት ልክ አይደሉም። ቢሆንም ግን በዚህ ልክ ደግሞ ምንም እንዳልሰራ ደግሞ እዚህ ልክ ላይኩ ግዘት የሚመስል ቃላት እየተጠቀሙ ነገ እንደዚህ መጣባል አይነት ነገር ሲነገርም ደግሞ ብዙ ደስ አይልም። እንደው ቀርቦ መነጋገሩ ቢቀደም የሚል ነገር አለ። ሚዲያ የያዘው ነገር በቃ ጥሩ አይደለም። ከወዲህ በሚመጡ ቃላቶች ነገሮች ስለሚከሩ ሚዲያው ከመሀል ወጥቶ አባቶች ጉዳዩን ቢፈቱት ብዬ አስባለሁኝ። አባቶች ለምን ቶሎ መፍትሄ እንደማይሰጡት አላውቅም። ዩቲዩብ ላይ በተለይ አብረንታንት ገዳም ላይ የተሰማኝን ለመናገር ሞክሬያለሁ። እዛም ላይ ያልኩት አባቶች መፍትሄ ስጡት ነው። ጉዳዩ የዘረኝነትና የጥቅማጥቅም ስለሆነ መሀል ገብቶ ሀይ ሚል ከሌለ ጉዳዩ በቀላል የሚፈታ አይደለም ማለት የተደረሰበት ጉዳይ ነው። ስለዚህ አሁንም አባቶች እባካችሁ አስቸኳይ ምላሽ መስጠት ልመዱ።